እኔ ፍላጎቴንም ነው ዛሬ የምነግራችሁ። እኔ በመኖርበት አካባቢ እንደ ቦታኒካል ጋርደን የሚያገለግል መንግስትም የኔ ነው ብሎ ሊጠቀምበት የሚችለው ህዝብም የኔ ነው ብሎ ሊጠብቀው ሊንከባከበው የሚችል ተቋም እንዲገነባልኝ እፈልጋለሁ። የመንግስት አካላት ይህንን ማድረግ እንኳን ባትችሉ በቃ ህዝብ ስለሚያስፈልገን ይህንን ነገር እንገንባው። የተመረተ መድኃኒትን ተመርቶ ታሽጎ የመጣን ምግቦችን በልተን ህይወታችን ቀጣይነት አይኖረውም። ባጭር ነው የምንቀረው። ዘሮችን የምናቆይበት ኦርጋኒክ ዘሮችን የምናቆይበት ተቋም የግድ ያስፈልገናል። አለ ሊሆን ይችላል አለን የሚል ተቋም ሊኖር ይችላል። አውጥታ ያሳዩን የሚዘራበት በየ5 ዓመቱ ዘሮቹ የሚታደሱበት በየጊዜው የሚታደሱ ፍሪጅ ውስጥ ተቀምጠው ከሆነ አሉን የሚባሉ የሉንም ማለት ይቻላል። ለምን እያንዳንዱ ዘሮች በየ5 ዓመታቸው ሪጀነሬት መደረግ አለባቸው ግዴታ ማለት ነው። መበልጸግ አለባቸው፣ እንደገና መዘራት አለባቸውና እንደዚህ አይነት የሚሆን ተቋም ካልሆነ ይሄ ጀሞ እየገደለንም ስለሆነ እኛም ብቻ ሳይሆን ብዛ ህይወት ከሌለ ህይወት የለም ብለን የምናስብ ከሆነ ደግሞ ምንም አይነት መልካምነት ወደፊት አይታየንም ማለት ነው። ተስፋ ከሌለ ህይወት አይኖርም። ስለዚህ ተስፋ እንዲኖረን ቢያንስ ተስፋ የሚጣልበት ነገር ችግሩ ከደረሰብን በኋላ ለልመና ከመሯሯጥ ችግሩን ለመፍታት ችግሩ እንዳይመጣ የሚያደርጉ ነገሮች ላይ ብንሰራ ይሄ ነገር ቢሰራ እኔ እንደ ግሌ ተቋም እንዲኖረኝ አልፈልግም ሐቁን ለመናገር። ምክንያቱም የሚያኖረኝ ፈጣሪ ነው። የምኖርበት ደግሞ ብልሃትና ጉልበት ሰጥቶኛል። እሱ ይመግበኛል ህይወቴ እስካለ ድረስ። ግን ስኖር ጤናማና ምቹ መርህ ያለው ሰላማዊ ህይወት መኖርን እመኛለሁ። ይሄንን እኔ የምመኘውን ነገር እርግጠኛ ሆኜ እናንተም ትመኙታላችሁ። ስለዚህ ይሄ ነገር እንዲኖረን ካልተባበርን በችግሮቻችን ብቻ ተሰባስበን የምናለቅስ ከሆነ በችግሮቻችን ብቻ ተሰባስበን ተደጋገፍን የምንል ከሆነ እሱ ልክ አይደለም። ችግሮቻችን የሚፈጥሩ ነገሮች ቀድመው እንዳይፈጠሩ የግዴታ ካላደረግናቸው የሰው ልጅ ድካም አሁንም ነገም እየባሰበት ነው የሚመጣ። ከትላንት የተሻለ ፍጹም ነገ መጥቶ አይታችሁት አታውቁም። ዛሬ ላይ ግን ከሰራን፣ ዛሬ ላይ መስራት ከቻል ከትላንትም ከዛሬያችን የተሻለ ነገ ይመጣል። ተበድረን ያልበላንበት ነገ ይመጣል። ያስቀምጥ ነው። እዚህ ህይወትን ባካፕ እንዲኖራት እናድርግ መልእክቴ ነው። በየአቅጣጫው በየዓለማቱ የምትኖሩ ኢትዮጵያን ቀዳችሁ ማጨርሱት ፍራንክ ያዛችሁ ግለሰቦች ካላችሁ እንኳን ለትውልዳችሁ ተቋምን አውርሱበት። ለልጆቻችሁ ገንዘብ ብታወርሷቸው ይጠፉበታል። ምክንያቱም ወደው የሚገዙበት ህይወታቸውን ሊነጥቅ የሚችል አንድን ነገር ነው። አመጋገባችን በርገር ነው የምንበለው እኮ ዛሬ በርገር መብላት ራሱ ዘመናዊነት ይመስለናል። ግን አንጀታችን ከጥቅም ውጭ እያደረግነው ነው። በቁጥር 1 በገዳይነት መደብ ያለ ይሄ ፒዛ ገዳይ ነው። እሱም በመብላት ረገር ተያይዘነዋል። ዘምነን ሙተን ነው የሚመስለን አይደል? እየሞትናት ነው። ገዳይ ከሚባሉት ፒዛ አሁን ገዳይ ምግብ ከሚባሉት አንደኛው። እኔ ከቤቴ ከ100 እስከ 50 ከ50 እስከ 200 ሰው አስተናግዳለሁ። ብነግራችሁ የሰው ልጅ በዚህ አይነት መከራ ተፈትኖ ይለፍ እውነት ተፈርዶበታል ወይ የሚለውን ባጋራችሁ በጣም ነው የሚያሳዝነው። ግን ስለለመድ ነው ችግርና ስቃይን ስለለመድ ነው የአንድ ሰሞን አድርገነው እናልፋለንና ሳይድ ኢፌክታቸው ብዙ ነው እያልን የምንወስዳቸው መድኃኒቶች ማን እንዳመረተልን ካላወቅን እኛ አምርተን የራሳችን ነገር የምንጠብቅበትን ተቋም አንዳንድ ነገር ብናደርግ ያ ነገር ይኖራልና እንደው ይሄንን ሐሳቤን እንደ ይሁንታ የምትቀበሉ ኢትዮጵያውያን ካላችሁ ልክት ማስቀመጥ ትችላላችሁ። እኔ የምችለውን ነገር ለማድረግ ወደ ኋላ አልልም። ብዙ ጊዜ ንግግሬ ላይገባችሁ የሚችሉ ሰዎችም ካላችሁ ቀጥተኛ ነው። እስኪ የሆነ ነገር ይኑረን የኛ የምንለው የምንተማመንበት ተስፋ ባጣን ሰዓት ተስፋ ሊሆነን የሚችለው አስቸጋሪ ጊዜ ሲመጣ አስቸጋሪውን ጊዜ እናልፈበታለን ብለን የምንተማመንበት መካነ እጽዋት የብዝሃ ህይወት ማዕከል ይኑረን። ኢትዮጵያ አላት ሊባል ይችላል። አላት ብቻ ዋጋ ስለ የሚታይ የሚዳሰስ የሚጨበጥ ለውጥ የምናመጣበት ብሎ ዲፖርት የሚደረግበትን ብቻ በራሳችን የምንመከትበት ተቋም በተለይ
ጀሞ እየገደለን ነው። አልፎ እጽዋቶቻችን የምግብ ሰብሎቻችን አተናል። ጄኔቲካቸው ሞዲፋይ ተደርጎ አርቲፊሻል ሆኖ አተናቸዋል። ግን ከያሉበት ሰብስበን የኛንም ኦርጋን ቼንጅ ሳያረጉብን እዚህ ላይ እንስራ። እኔ ዮሐንስ ሽፈራው ነኝ። ሰላም።